ዋና ዋና ዜና የብልጽግና መንግስት እያካሄደው ያለው የቀልድ ምክክር በአማራ በኦሮሚያና በትግራይ ክልል ተሳታፊዎች መካከል መበሻሸቂያ መሆኑ ተሰማ። በሲዳማና ኦሮሚያ ክልል አዋሳኝ አካባቢዎች ለሀገረቸው ግጭትና ለጠፋው የሰው ህይወት የመንግስት ባለስልጣናት ተጠያቂ ሊሆኑ እንደሚገባ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የብልጽግና መንግስት እያካሄደው ያለው የቀልድ ምክክር በአማራ በኦሮሚያና በትግራይ ክልል ተሳታፊዎች መካከል መበሻሸቂያ መሆኑ ተሰማ። ውይይቶች ከትንሹ ቡድን ወደ ትልቁ ቡድን በመጡ ቁጥር በተወያዮች መካከል ውጥረትና መበሻሸቅ እየተበራከተ መጥቷል የሚሉት ተሳታፊዎች ውይይቱ እየቀጠለ በዘለቀ ቁጥር በተሳታፊዎች መካከል ጤናማ ያልሆነ ፉክክር እየተፈጠረ መጥቷል ብለዋል። የችግሩ ፈጣሪዎች ደግሞ የሶስቱ ዞኖች ፖለቲከኞችና ተሳታፊዎች ናቸው የሚሉ ወገኖች በበኩላቸው የብሔር ጥያቄ ያላቸውን ህዝቦች ድምፅ ከማፈን አልፈው ይሄኛው ክልል ይሄን መሬት ስለወሰደብኝ ወደ እኔ መመለስ አለበት በማለት ወደ ለየለት ውዝግብ ከተውናል ሲሉ ተናግረዋል። እንደ ቅማንት ያሉ መብታቸው የታፈኑ ህዝቦች ጥያቄና የገጠማቸው ችግሮች በባለ 10 ተሳታፊ ቡድኖች የተነሱና ግንዛቤ የተፈጠረላቸው ሲሆን ወደ ባለ 50 የውይይት ቡድን ሲመጡ ግን አንዳንድ ጽንፈኞች የብልጽግና ካድሪ ተወካዮችና የመከላከያ ሰራዊት አባላት ውይይቱን ወደ መንደርና ጎጥ እንዲሁም ወደ ህዳጣን ቡድኖች አወረዳችሁት በማለት ቀንድ ያበቀለ የጨፍላቂነት ተቃውሞ ማሰማት በመጀመራቸው ውይይቱ ወደ ለየለት አፋኝነት ተሸጋግሯል ሲሉ ተሳታፊዎች ገልጸዋል። በወቅቱ መድረኩን የሚመሩት ቅማንቶች ችግራቸውን ለቤቱ ያቀረቡበት መንገድ ግልጽ፣ ምክንያታዊና ተገቢ በሆነ ቦታ ነው። እናንተ ቅማንቶችን ከመቃወም ይልቅ የየራሳችሁን አቅርቡ በማለት ለማስተካከል ቢጥሩም ጉዳዩ ትላንት ወደ 250 ቡድን ሲመጣ ያላውዱ የህዝባችን ጥያቄ ለብቻው አውጥተው የህዳጣን ህዝቦች ጥያቄ በሚል ማስቀመጣቸውን የመረጃ ምንጮቻችን ተናግረዋል። የመድረኩ ተሳታፊዎች በምክክሩ ላይ ያነሷቸው ጉዳዮች አስተባባሪ ኮሚቴዎቻችን በጅምላ ታስረው ጥያቄያችን እንዲስተጓጎል ተደርጓል። የፌዴራሉ መንግስት ከአማራ ክልል መንግስት ጋር ያለው ግንኙነት እንዳይላላበት መጠቀሚያ አድርጎናል። የተፈናቀሉ ወገኖቻችን በስቃይ ላይ ናቸው። ቋንቋችን እንዳንማርና ባህልና እምነታችን እንዳናሳድግ ተደርገናል የሚሉ ቢሆኑም ነገር ግን በትላንትናው የ250 ውይይት የቅማንትን ጉዳይ የግጦሽ መሬት ግጭት ጋር አውርደው ሲቀልዱበት ውለዋል ብለዋል። በዚህ የቅማንትን እውነተኛ ጥያቄ ለማኮስመን ትላንት በተደረገው አስቂኝ የካድሬዎችና ጽንፈኞች ድራማም ተዋናዮቹ ደራ፣ መተከል፣ አዲስ አበባ፣ ወልቃይት፣ ራያ፣ ዛታ፣ ወለጋ ወዘተ የአማራ ነው ሲሉ መዋላቸውን የገለጹልን ምንጮች ይህን የሰሙ የትግራይ ተሳታፊዎች ደግሞ መተማ፣ ሊማ፣ ሊሙ፣ አድርቃይ፣ በየዳ ወዘተ የትግራይ ነው በማለት መድረኩን አሰልቺ አድርገው ውለዋል ሲሉ ገልጸዋል። በእልክና በጽንፈኝነት የሚተወነውን ይህን መድረክ የተመለከቱ የአፋር ክልል ተሳታፊዎች በበኩላቸው ወሎ፣ ራያና ውቅሮ እስከ መቀሌ የአፋር ስለሆነ ወደ አፋር ክልል መመለስ አለባቸው ሲሉ ጥያቄ አቅርበዋል። በዚህ ጤነኛ ያልሆነ የመድረክ ፉክክር ሌሎች የአማራ ተሳታፊዎች በቁጣና ብስጭት በታጀበ አባባል በኦሮሚያ ክልል ያሉ አማራዎች እውቅና ይሰጡ፣ የአማራ ወሰን በሰሜን እስከ አክሱም ነው፣ የአክሱም ህዝብ ዛሬም ድረስ ስነልቦናው አማራ ነው በማለት መድረኩን ግራ አጋብተውታል ተብሏል። የብልጽግና መንግስት ውይይት ወዳልተፈለገ አቅጣጫ እንዳይሄድ ጥብቅ ቁጥጥር ቢያደርግም ይህን በመሰሉ አፈንጋጭ ክስተቶች መወጠሩን የገለጹልን የመረጃ ምንጮቻችን የአማራ ክልል መንግስት አዲስ አበባ ላይ መኪናና ልዩ ተልእኮ አዘጋጅተው ተሳታፊዎችን ሌሊት እየወሰዱም እነርሱ የሚፈልጉትን ሲሞሏቸው አድረው መድረኩን በጽንፈኝነትና በደመነብሳዊነት እያስበጠበጡት ነው ሲሉ ተናግረዋል። የጠቅላይ ሚኒስትሩ ቡድን በበኩሉ ከተለያዩ ካድሬዎችና የመከላከያ ሰራዊት አባላት የተዋቀረና በአጀንዳዎች ላይ ቀድሞ በብልጽግናው የፖሊት ቢሮ የተወሰነውን ተወያዮች እንዲያጸድቁለት የማድረግ ከፍተኛ ትግል እንደሚያካሂድ ታውቋል። በዚህ ውይይት የሚመጣ ተጨባጭ ለውጥ ባይኖርም ከተለያዩ አካባቢዎች የተሰበሰቡት ተሳታፊዎች የሀገሪቱ ችግር ፈጣሪዎች እነማን እንደሆኑ በሚገባ እንዲገነዘቡ ማድረጉም እየተነገረ ይገኛል። በፈረሰው ኢህአዴግ መንግስት ተረፈ ካድሬዎች የፈረሰችውን የኢትዮጵያን ችግር አንዱን የተረፈ ካድሬ ቡድን የሚደግፍ ውሳኔ በሚወሰንበትና በርካታ ቁማር በሚተወንበት ምክክር መፍታት እንደማይቻል ብዙ የፖለቲካ ምሁራን ሲገልጹ መቆየታቸውም አይዘነጋም። በሲዳማና ኦሮሚያ ክልል አዋሳኝ አካባቢዎች ለሀገረቸው ግጭትና ለጠፋው የሰው ህይወት የመንግስት ባለስልጣናት ተጠያቂ ሊሆኑ እንደሚገባ ተገለጸም። ባለፈው ሳምንት በኦሮሚያ ክልል ምስራቅ ጉጂ ዞን እና በሲዳማ ክልል ምስራቅ ሲዳማ ዞን አዋሳኝ አካባቢዎች በተፈጠረው ግጭት ከ10 በላይ ንጹሃን ዜጎች ሲገደሉ በርካታ ሀብትና ንብረት መውደሙና አያሌ ህዝብ መፈናቀሉ ይታወቃል። ሁለቱ ክልሎች በሚዋሰኑባቸው ጭሪና ጉቦ ሄማ የተባሉ ቀበሌዎች ድጋሜ ባገረቸው ግጭት ለጠፋው የሰው ህይወት፣ ለወደመው ንብረትና ለተፈናቀለው ህዝብ የሁለቱ ማህበረሰብ ልሂቃን እርስ በርሳቸው አንዳቸው ሌላቸውን ሲወቅሱም፣ ገለልተኛ ነን የሚሉ ኃይሎች ደግሞ ለዚህ ሁሉ ጥቃት ኃላፊነቱን መውሰድ ያለበት መንግስት ነው ሲሉ የአካባቢውን ካድሬዎች ተጠያቂ አድርገዋል። በተመሳሳይ በቅርቡ በሁለቱ ክልሎች አዋሳኝ አካባቢዎች በተነሳ ይገባኛል ጥያቄ ግጭት ተቀስቅሶ በርካታ ንጹሃን ዜጎች ህይወታቸውን ማጣታቸውን፣ መፈናቀላቸውን እንዲሁም የመንግስትና የህዝብ ተቋማት መውደማቸውን መንግስት ያመነውንና የሰጠውን መረጃ እንዲሁም የአካባቢውን የመረጃ ምንጮች ዋቢ አድርገን መዘገባችን ይታወሳል።
ባለፈው ሳምንት ግጭት ተቀስቅሶ ከ10 በላይ ንጹሃን በታጣቂዎች ከተገደሉና በርካታ ዜጎች ከተፈናቀሉ በኋላ አንጻራዊ ሰላም ያለ ቢመስልም አሁንም ተናጠላዊ ጥቃቶች እንዳሉና ከቀያቸው የተፈናቀሉ ዜጎች ችግር ውስጥ መውደቃቸውን የመረጃ ምንጮቻችን ተናግረዋል። የሁለቱ ክልል ባለስልጣናት በይገባኛል ምክንያት በሁለቱ ህዝቦች መካከል ግጭት እያስነሳ ነው የተባለውን አካባቢ በህገ መንግስቱ መሰረት ህዝቡን አወያይተው ዘላቂ ሰላም ከማምጣት ይልቅ ባለፈው ሳምንት የማህበረሰብ ተወካይ ናቸው ያሏቸውን ፖለቲከኞች፣ ሃይማኖት አባቶች፣ የሀገር ሽማግሌዎችና ተጽዕኖ ፈጣሪ የተባሉ ግለሰቦችን በደቡብ ሲዳማ ክልል በምትገኘው ወለታ ወንዶ ከተማ ሰብስበው ሽምግልናና ውይይት ማካሄዳቸውን የሲዳማ ክልል ሰላምና ጸጥታ ቢሮ መግለጫ ማውጣቱ አይዘነጋም። በዚህ ጉዳይ አስተያየት የሚሰጡ አንዳንድ የሲዳማ ልሂቃን በበኩላቸው ግጭት ጠማቂው ኦህዴድ እንደሆነና ግጭት የፈጠረባቸውን አካባቢዎች በኃይል ወደ ኦሮሚያ ክልል ለመጠቅለል እየሰራ እንደሚገኝ እንዲሁም ብልጽግና እያካሄደው ለሚገኘው ምክክር በአጀንዳ መልክ ይዘው ቀርበዋል የሚል ቅሬታም አላቸው። ከዚህ በፊት በተፈጠረው ግጭት የሰዎች ህይወት መጥፋቱን፣ ትምህርት ቤቶች፣ የጤና ተቋማትና ሌሎች አገልግሎት ሰጪ ተቋማት መውደማቸውን አስመልክቶ መግለጫ አውጥቶ የነበረው የሲዳማ ፌዴራሊስት ፓርቲ የተባለው ድርጅት ኦነግ ሸኔ ነው በሚል ሽፋን የሚጨፈጭፈን መደበኛው የኦሮሚያ ክልል መንግስት ነው የሚለውን ቅሬታ ወደ ጎን በመተው በዋናነት በህገ መንግስቱ መሰረት የሲዳማን ህዝብ ደህንነትና ሰላም ማስጠበቅ ያቃተው የሲዳማ ክልል መንግስት ነው ሲል የሲዳማ ብልጽግናን በዋናነት ተጠያቂ ማድረጉ አይዘነጋም። በመሬት ይገባኛል ጉዳይ ግጭት የሚነሳው በሲዳማና በኦሮሚያ ክልል አዋሳኝ አካባቢዎች ብቻ ሳይሆን በአብዛኛው የሀገሪቱ አካባቢዎች በርካታ ተመሳሳይ ችግሮች እንዳሉ የሚጠቁሙ የፖለቲካ ልሂቃን በበኩላቸው መንግስት በህገ መንግስቱ መሰረት ህዝቡን አወያይቶ ዘላቂ ሰላም ከመፍጠር ይልቅ ጉዳዩ የማይመለከታቸውንና አለፍ ሲልም ችግር ፈጣሪ ኃይሎችን ጭምር ሰብስቦም ተዋልደናል፣ ተጋብተናል በሚል ባህላዊ ሽምግልና ጉዳዩን ወዝፎ ስለሚተው ግጭቶች ተመልሰው እያገረሹ ህዝቡ ከባድ አደጋ ውስጥ እየወደቀ ነው ሲሉ ተችተዋል። በተመሳሳይ ከወራት በፊት በሁለቱ ክልሎች አዋሳኝ አካባቢዎች ግጭት ተፈጥሮ በነበረበት ወቅት የአካባቢው ባለስልጣናት የማህበረሰብ ተወካይ ነን ያሉ አካላትን ሰብስበው ችግሩን ፈትተናል ብለው ዳቦ ቆርሰው ከተለያዩ በኋላም ግጭቱ ባለፈው ሳምንት ድጋሚ አገርሽቶ ሌላ እልቂት፣ መፈናቀልና ንብረት ውድመት ያጋጠመ ሲሆን ተመሳሳይ መድረክ ተካሂዶም ተበትኗል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ይሁንላችሁ።